በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በቅድሚያ እንኳን ለአርባ ጾም 6ኛ ሳምንት በሰላም በጤና አደረሳችሁ በማለት በልዑል እግዚአብሔር ስም የከበረ ሰላምታዬን አቀርባለሁ። ታላቁን የጌታችን የመድኃኒታችን የኢየሱስ ክርስቶስ 40 ጾም ከጀመረን 6ኛ ሳምንት ላይ ደርሰናል። ይህንን ሳምንት ቅድስት ቤተ ክርስቲያናችን ገብርኄር በሚል ስያሜ ሰይመዋለች። ገብርኄር ማለት በጎ አገልጋይ ማለት ሲሆን የስያሜውንም መነሻ የምናገኘው በዕለቱ ሥርዓተ ቅዳሴ ከምነበበው የወንጌል ክፍል በማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 በተቀመጠው መሠረት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው ይህ በማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 የተጠቀሰው ወንጌል አስተማሪ የሆኑ መሠረታዊ ጉዳዮችን በውስጡ ይዟል። ምንም እንኳን የቤተ ክርስቲያን ኃላፊነት የእገሌና የእገሌ ተብሎ ባይወሰንም ቤተ ክርስቲያን ባሉት የአገልግሎት መዋቅር መሠረት የኃላፊነትን ቦታ ይዘው ለሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸውን ነጥቦች ይጠቁማል። ይህን ለማየት ያመቸን ዘንድ ከታሪኩ የመጀመሪያ ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር አስፈላጊ ይመስለኛል። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊሄድ ያሰበ ሰው ከመሄዱ በፊት አገልጋዮችን ጠርቶ ለእያንዳንዳቸው እንደየችሎታቸው መጠን ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ነግደው ያተርፉበት ዘንድ እንደሰጣቸው ነው። ከታሪኩ መጀመሪያ እንደምንረዳው ምንም እንኳን የአገልጋዮቹ ጌታ ለመንገድ ቢዘጋጅም ሀብቱን ግን በተዘጋ ቤት ውስጥ ተቆልፎበት እንዲቀመጥ አልፈለገም። በዚህም ምክንያት አገልጋዮችን ጠርቶ ገንዘቡን በአደራ ተቀብለው እንዲያተርፉበት ማዘዙን እንደ ማስረጃ ልናቀርብ እንችላለን። ሆኖም ግን ማትረፍ በመፈለጉ ብቻ ገንዘቡን ያለ አግባብ አልበተነም። ነገር ግን ለእርሱ ቀረቤታ የነበራቸው አገልጋዮችን ጠርቶ ያውም እንደየችሎታቸው መጠን ኃላፊነት ሳይከብዳቸው እንዲሰሩበት ገንዘቡን እንዳካፈላቸው እንማራለን። ይህ ጌታ ቅንነትና ርኅራኄ የበዛበት እንደሆነ የሚያመለክተን ነገር አለ። ይኸውም ለአገልጋዮቹ ኃላፊነት ቢሰጥም እንኳን ከእነርሱ ጋር በነበረው ቀረቤታ ማን ምን መስራት ይችላል የሚለውን ከግምት ውስጥ በማስገባት ለእያንዳንዳቸው እንደ ኃላፊነት የመሸከም አቅማቸው 5፣ 2፣ 1 እያደረገ መስጠቱ ነው። ምናልባት ስስት ባልተቀላቀለው ስሜት ለሚያስብ ሰው የዚህ ጌታ መክሊት አሰጣጥ አድሎ ያለበት ሊመስል ይችላል። ታሪኩን እስከ መጨረሻው ከተከታተለን ግን የሚያሳየን የባለመክሊቱን ባለቤት ቅንነት ነው። ቀጥለን እንደምናነበው ይህ ጌታ ለአገልጋዮቹ አትርፉበት ብሎ መክሊቱን ሰጥቷቸው በሄደበት አገር አልቀረም። ይልቁንም እያንዳንዱ በተሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው እንደመጣ እናነባለን። ስለዚህ አገልጋዮቹ በሰጣቸው መክሊት ምን እንደሰሩ እንደሚጠይቃቸው እያወቁ ከአቅማቸው በላይ የሆነ መክሊትን በመስጠት ምን ሰርቶ የተሰጣቸው መክሊት ያህል ማትረፍ እንደሚችሉ በማሰብ እንዲጨነቁ አልፈለገም። በተቃራኒው የምናየው ያለምንም ጭንቀት ከአእምሮአቸው በላይ ሳይሆን ባላቸው ኃይል ተጠቅመው መስራትና ማትረፍ የሚችሉበትን ያህል መክሊት እንደሰጣቸው እንረዳለን። ከብዙ ጊዜም በኋላ የእነዚያ አገልጋዮቹ ጌታ
በሰጣቸው መክሊት ምን እንደሰሩበት ሊቆጣጠራቸው ሲመጣ 5 መክሊት ተቀብሎ የነበረው ሌላ 5 እንዲሁም 2 መክሊት ተቀብሎ የነበረው ሌላ 2 መክሊት አትርፎ ጌታቸው ፊት እንደቆሙና ያን ጌታ በእነዚህ አገልጋዮች ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ 1 መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍበት ዘንድ የተሰጠውን መክሊት እንደቀበረ ከዚህም አልፎ ምን አደረክበት ተብሎ ሲጠየቅ የአመፁ ንግግር እንደተናገረና በፊት ያዝን የነበረው ጌታ ያን ክፉ አገልጋይ እንዲቀጣ እንዳደረገው ታሪኩ ያስተምረናል። በዚህኛው ክፍል ከተጠቀሰው ታሪክ 3ቱን ማለትም የመክሊቱን ሰጪ ጌታ፣ በጎ የተባሉ አገልጋዮችና ክፉ ሰነፍ የተባለውን አገልጋይ በተናጠል እንመልከተው። 1. የአገልጋዮቹ ጌታ። ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉ አገልጋይ ላይ ባለመታዘዙ ምክንያት የፈረደበትንም ፍርድ ልቅሶና ጥርስ ማፋጨት ወዳለበት በውጪ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹ ጌታ ታላቅ ስልጣን ምንም እንኳ ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑን ነው። ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸው ፍጹም ደስታ መጥቀስ እንችላለን። 2. በጎ አገልጋዮች። በአገልጋዮቹ ጌታ በጎ አገልጋዮች ተብሎ የተመረጡት 5 እና 2 መክሊት የተቀበሉ ሲሆኑ እኛ ማስተዋል የሚገባን እነዚህ 2 አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይንም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ በመክሊት ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ወይንም 1 መክሊት አገልጋይ ከሁለቱ ያሳነሰው ከአንድ በላይ መክሊት መቀበል የማይችል መሆኑ ሳይሆን በዛች በአንዷ መክሊት እንኳን መስራት አለመቻሉ ብቻ ሳይሆን ደጉን ጌታ አንተ ጨካኝና ያልዘራኸውን የምታጨድ ጨካኝ መሆንህን ስላወቅኩኝ መሬት ቆፍሬ ደበቅኩት የሚል መጥፎ ቃል መናገሩ ነው። 3. ክፉና ሰነፍ አገልጋይ። ይህ ሰው የተጠቀሱ 3 መሰረታዊ ችግሮች እንዳሉበት መገንዘብ እንችላለን። ችግሮቹም 1. የአገልጋዮቹ ጌታ ወደ መንገድ ሊሄድ በተዘጋጀበት ወቅት አገልጋዮችን ጠርቶ ለእያንዳንዳቸው እንደ ችሎታቸው ገንዘቡን ሲሰጣቸው አትርፈው እንዲቆዩት ነው። ከላይ እንደተነጋገርነው እንደየአቅማቸው መስጠቱም አቅማቸው በሚፈቅደው የሥራ ደረጃ እንዲሰማሩ በማሰብ ነው። ይህ ሰነፍ አገልጋይ ግን ያደረገው ከታዘዘበት ዓላማ ውጭ በተቃራኒ መልኩ ነው። ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸልተኝነት ያሳያል። 2. ጌታ በመጣ ጊዜ አመጽ የተሞላበት የሐሰር ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው አንተ ካልዘራበት የምታጭድ ካልበተንከው የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለዚህ ፈራሁ፣ ሄድኩኝና መክሊትን በምድር ውስጥ ቀበርኩት ስል በመመለሱ ከደረሰበት መከራና ስቃይ ብዙ ነገር መማር እንችላለን። 3. እርሱ መስራት ሲሳነው እንኳን እድሉን ለሌላ አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመለስ እንደሚገባው ጠንቅቆ ያውቃል። ምክንያቱም ገና ሲቀበል ከጌታ የተቀበለው ትእዛዝ ነውና። ስለዚህ ምንም እንኳን መውጣት መውረዱ ቢከብደውም
ወጥተው ወርደው ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋት ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመፅ መንፈስ ነው። የተከበራችሁ የእግዚአብሔር ቤተሰቦች፣ የመጽሐፍ ቅዱስ መተርጉማን አባቶች የዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩን የአገልጋዮቹ ጌታ የፍጡራን ጌታ የእግዚአብሔር ምሳሌ እንደሆነ እንዲሁም ሦስቱ አገልጋዮች በተለያየ ደረጃ ላይ ያሉ ምእመናን እንደሚወክሉ ያስተምረናል። ስለዚህ ከዚህ ታሪክ እኛ ምን እንማራለን? ከላይ ከተጠቀሱት ታሪኮች የምንማራቸው ብዙ ነገሮች ቢኖሩም አበይት የሆኑትን ለመጥቀስ ያህል እያንዳንዳችን ከእግዚአብሔር በተሰጠን ስጦታ እንዳለ እንረዳበታለን። እግዚአብሔር እያንዳንዳችን በሃይማኖት ሆነን የምናፈራውን ፍሬ እንደሚፈልግ ያስተምረናል። ምንም እንኳን ከእኛ ፍሬም ቢፈልግም ያን ፍሬ ማፍራት የምንችልበትን ኃይል ግን የእግዚአብሔርን ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን በሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር ከተያያዘ የሚሰጡ ስጦታዎች ናቸው። ይኸውም በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ተጽፎ ይገኛል። ሁለተኛው አይነት ደግሞ እንደ እግዚአብሔር ፈቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች የማስፈጸሚያ ይሆን ዘንድ በእግዚአብሔር የሚሰጡ ስጦታዎች ናቸው። እኛም ከዚህ ታሪክ በመማር 30፣ 60፣ 100 ያማረ ፍሬ እንድናፈራ የፈጠርናቸው የእግዚአብሔር መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።